ለምሳሌ ወልድ አስታረቀን። አስታራቂ መታረቂያ ታራቂ ነው ራሱ። ይህንን ያዘው በደንብ። አስታራቂ ማለት መስዋዕት፣ ለምሳሌ የብሉይ ኪዳን መታረቂያችን መስዋዕቱ ነው። አስታራቂ ስንለው መስዋዕት ሆነልን ነው ዋናው ሐሳብ። መታረቂያ ስንለው ደግሞ በእግዚአብሔር ፊት የታየልን በእግዚአብሔር ፊት የቀረበልን ሰው ነው። አሁን ለምሳሌ አንድ ሐሳብ አለ። ለምሳሌ በሰው ላይ ዘላለማዊ ሞት ተፈርዷል አልተፈረደም? ተፈርዷል። ዘላለማዊ ምሕረት ያስፈልገዋል አያስፈልገውም? ዘላለማዊ ፍርድ የፈረደ እግዚአብሔር ነው አይደል? ዘላለማዊ ምሕረት ማድረግ የሚችለውስ ማን ነው? እግዚአብሔር። ምሕረት የሚደረግለት ሰው። በቃ እሱ ሶስት ነገር አለ ማለት ነው። ስለዚህ እናያዛቸው እነዚህ ነው። በበላ ቀን ትሞታለህ የተባለ ማን ነው? የሰው ልጅ። ካሳ ማቅረብ ያለበት ማን ነው? የሰው ልጅ፣ ሰው። ስለዚህ ሰው ደግሞ ካሳ ማቅረብ ይችላል አይችልም? ካልቻለ፣ ስለዚህ ሰው ካልቻለ ካሳው መቅረብ ያለበት በማን ወገን? በሰው ወገን። በሰው ወገን ማን ያቅርብ? መላክ አይችልም። ሰው ደግሞ ራሱ እግዚአብሔር ነው። በዚያም ላይ ቅድስና የለውም። ይኸው ትሞታለህ የተባለ ሰው ስለሆነ መስዋዕት ማቅረብ ያለበት ሞትን ማሸነፍ የሚችል ነው ይላል። ትሞታለህ የተባለ ሰው ነው። ትሞታለህ በተባለበት መሞት አለበት። ሞቶ ግን ህይወት መስጠት አለበት። ስለዚህ እንደ ሰውነቱ ቤዛነት የሚባለው እንደ ሰውነቱ ምን ሆነ? መስዋዕት ሆነ። ያ ምን ሆነ? መታረቂያ ሆነን። ከማን ጋር? ከራሱ ጋር። እግዚአብሔር ይስጥልኝ። ብቻ መልሱ እሱ ብቻ ነው። ለምን ከራሱ ጋር አልነው? ለምሳሌ እሺ አሁን ተጣላን እኛ እንበለው ነው እንግዲህ። ከተጣላን ችግር ነው ለሚዲያ ሁሉ ማለት ነው። ተጣላን። ስንታረቅ ልባችን ነው የሚታረቅ፣ ቃላችን ነው የሚታረቅ፣ ህይወታችን ነው የሚታረቅ። በቃላችን ነው እርቆ። እሺ ቃል ሲታረቀን ማን ታረቀን? ልባችንም ህይወታችንም። ስለዚህ ወልድ ሲታረቀን ማን ታረቀን? ስለዚህ ከአባቱ ጋር አስታረቀን ማለት ታረቀን። ወልድ የማን ቃል ስለሆነ? የአብ ቃል ስለሆነ። ወልድ ማን ስለሆነ? እግዚአብሔር ስለሆነ። ወልድ ሲታረቀን አብ ታረቀን። ለዚህ ነው ወልድ ነፃ ካወጣችሁ ነፃ ወጣችኋል አለ። ወልድ ማን ስለሆነ ነው? እግዚአብሔር ስለሆነ። ወልድ ከአባቱ ጋር አስታረቀን ስንል የአብ የወልድ የመንፈስ ቅዱስ አንዲት ስልጣን ስላለቻቸው የአብ ስልጣን የማን ስልጣን ነው? የወልድ። የአብ ስልጣን የወልድ ስልጣን ከሆነ ወልድ ነፃ ሲያወጣን ማን ነፃ ወጣን? አብ። ወልድ ነፃ ሲያወጣን ማን ነፃ ወጣን? መንፈስ ቅዱስ። ስለዚህ ምንድነው አስታረቀን የሚለው? ራሱን መስዋዕት አድርጎ እንደውም እኮ ይላል ዘአረገ ለአቡሁ ርእሶ ዕጣነ ወመስዋዕተ ስሙረ። በቃ ይሄ ነው ክርስቶስ ካህን ነው ስንል ይሄን ነው የምናውቀው። በአማርኛ ሲተረጎም ለምሳሌ ይሄ ቃሉ ማለት ነው። ቃሉ ሊተረጉመው ነው። ቀሲስ ማን ችሎት አሉ እንበል። ካህን ናቸው። የሚያቀርቡት ማን ነው? ክርስቶስን ነው። የሚያሳርግ ማን ነው? ራሱ ነው። መስዋዕቱ ማን ነው? የሚቀበል ራሱ ነው። የዛሬዎቹ ካህናትም ራሳችንን አንሰዋም። ራሱን የሰዋ አልነው። እንደ ዛይረገ ለአቡሁ ርእሶ ዕጣነ ወመስዋዕተ ስሙረ። ራሱን የሰዋ ያንን የሰዋውን የራሱን ስጋ ለአባቱ የተወደደ መስዋዕት አድርጎ ያቀረበ። ከዛ በኋላ የተወደደ መስዋዕት አድርጎ ካቀረበ በኋላ ደግሞ ምን አለ? ድነት የሰጠ ደግሞ ራሱ ነው። ለምን? እሱ ሲያድነን አብ ወልድ መንፈስ ቅዱስ አዳኑን እንላለን። ስለዚህ በአጭር ቃል የዛሬ ካህናት የሚያቀርቡት ክርስቶስን ነው። መስዋዕቱ ክርስቶስ ነው። የሚያሳርገው ራሱ ነው። የሚቀበለው ራሱ ነው። የካህን ድርሻው ክርስቶስ ምን ጉጠት መሆን ነው። ባጭሩ መብራት ስንቀጥል ፒንሳ ሆነን መብራቱን እንደመቁረጥ እንደመቀጠል ያለን አገልግሎት መፈጸም ነው። ስለዚህ እንዲህ ያለ ሊቀ ካህናት ያስፈልገናል የተባለው ምንድነው? ባጭሩ ሞት የማይከለክለው ራሱን መስዋዕት አድርጎ የሚያቀርብ ራሱ ይቅር የሚል ለዘላለም የሚኖር እንዲህ ይላል። ምረሶ አርሶ አለ። አንድ ጊዜ ራሱን መስዋዕት አደረገ ካለ በኋላ ወውእቱ ነበረ በየማነ እበይ በሰማያት። ይሄ ነው ተልእኮ እንደሌለበት የሚያስረዳው። ለምሳሌ ክርስቶስ ዛሬም ካህን ነው። ዕብራውያን ላይ ተጠቀሰው ማለት ነው። ዕብራውያን ላይ ተጠቀሰው ምንድነው የምንለው? ምሳ አትብሉ። እውነቴን ነው። 6 ሰዓት ላይ አጋንንት ሰው አዳምን ያሳቱበት ምሳ ስለሆነ ይህ ሰው ይሄ አሞቱ የሚፈስበት የሚበተንበት ሰው በፈተና የሚወድቅበት የሚዝልበት ሰዓት ነው። ከተቻለን 6 ሰዓት ላይ ጸሎት ማድረግ ነው ከተቻለን። ያለዚያ ተመልከቱ 6 ሰዓት ላይ አጋንንት የሚያውደለድሉበት ሰዓት ነው። ከዚያ ተለይተው ግን 11 ሰዓት ላይ ግን ይጸልያሉ ማታ። እዛን ጊዜ ሰው ቀለል ሲለው ዙረት ነው የሚሄደው። ታዲያ አስፋልት ማለት ቀለል ሲልህ እኮ ቤተክርስቲያን ነበር መምጣት የነበረብህ። ከዛ 1 ሰዓት አካባቢ ጸልየው ሲመለሱ ነው ከበድ ብሎት የሚመጣው ማለት ነው። እግዚአብሔር ተመልከቱ መልካሙን ብቻ አይጠብቅም።
እግዚአብሔር የሚጠቅመውን የሚወደውን ብቻ አይጠብቅም። ሳይጠፋ እግዚአብሔር ካልጠበቀው መኖር የሚችል ፍጥረት ስለሌለ። ለምንድን ነው የፀሐይ ብርሃን ወጥቶ ያላለቀው? እግዚአብሔር ስለሚጠብቃት ነው። ለምንድን ነው ነፋስ እንደኛ ጎማ እንደ መኪና ጎማችን ተንፍሶ ወጥቶ ያላለቀው? እግዚአብሔር እንዳያልቅ አድርጎ ስለሚጠብቀው ነው። ነፋሳትን በማንፈስ ቀላያትን በማፍሰስ ሐመልማላትን በማብቀል እነዚህ ዘመናትን በማፈራረቅ እንዳያልቁ፣ ከዚያ በኋላ ግን ዘመን ሲገታቸው ግን እንደ አሮጌ ልብስ ያሳልፋቸዋል። አሮጌ ልብስ ተመልከቱ። አሮጌ ልብስ ካለቀ በኋላ ከዚህ ደረሰ እንደማይባል እግዚአብሔር ይህንን ዓለም ተመልከቱ። ዘመኑ ሲፈጸም ዓለም አገልግሎቷ ይህን ያህል ዘመን ይበቃታል ብሎ የሰው ልጅ በዲያብሎስ ነገር ልክ ሲሆን ዓለምን ያሳልፋል። በስምንተኛው ሺህ ምናምን አይባልም። እሺ ዓለም ሊያልፍ የሚችለው ሰው በዲያብሎስ ነገር ልክ ሲሆን ነው ይላል ቅዱስ አባታችን። የዓለም ፍጻሜና ጳጉሜ ስንል በነገራችን ላይ በቤተ ክርስቲያናችን አስተምህሮ ስለ ዓለም ፍጻሜ በዓመት 4 ጊዜ ይነገራል። አንደኛው ይህ የጳጉሜን ወር ነው። ሁለተኛው መጋቢት ወር ላይ ደብረ ዘይት ነው። ሶስተኛው ሰኔ 25 ነው። አራተኛው ታኅሳስ 4 እስከ 6 ያለው የክርስቶስ ምጽአት ይነገርበታል። እንግዲህ ይሄ ማለት እኚህ ዕለታት አሁን የጠሯቸው የሚውሉት በቤተ ክርስቲያናችን አስተምሮ 4 ወቅታት የምንላቸው ጊዜ ነው። ይሄ ማለት በአራቱም ወቅታት የክርስቶስን መምጣት እያንዳንዱ ክርስቲያን እያሰበ እንዲኖር ስለተፈለገ በአራቱ ጊዜያት ላይ ምን ይባላል ማለት ነው? የክርስቶስ የመምጣቱ ሚስጥር ይነገራል። ከጳጉሜ ጋር ስናያይዘው ጳጉሜን ወደ ቀጣዩ ዓመት ምን ማለቻ ነው ብለናል? መሻገሪያ ነው ብለናል። ልክ እንደዛ ሁሉ ዕለተ ምጽአት ወዴት የምንሻገርባት ናት? ወደ መንግስተ ሰማያት የምንሻገርባት ናት። ለዚህ ነው ልክ 2017 አልቆ ወደ 2018 እንደሄድን ሁሉ ስንሄድ መጨረሻ ላይ ያገኘናት ማንን ነው? ጳጉሜን 13ኛ ወር ጳጉሜን ነው። ልክ እንደዛ የዚህኛው ዓለም ኑሯችን አልቆ ወደ ሰማይ ዓለም ስንሄድ የምናገኘው መጨረሻው ምንድናት? ዕለተ ምጽአት ናት። ስለዚህ ጳጉሜንና ዕለተ ምጽአት የሚያገናኛቸው ሁለቱም ምንድናቸው ማለት ነው? መሸጋገሪያ ስለሆኑ ነው ማለት ነው። ሌላኛው ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ወጸልዩ ባህቱ ከመይኩን ጉያክሙ በክረምት ብሏል። ሸሽታችሁ በክረምት አይሆኑ ብሏል። የጳጉሜን ወቅት እንደሚታወቀው ወደ ክረምት ማብቂያ ቢሆንም ክረምት ያለበት ጊዜ ነው። ክርስቶስ ደግሞ ሲያስተምር ሸሽታችሁ በምን አይሆን ብሏል? በክረምት አይሆን ብሏል። ለምን ሲባል የክረምት ወቅት እንደሚታወቀው ድጡ ማጡ የበዛበት ጊዜ ነው። ለመስራት የማይመችበት ጊዜ ነው። ልክ ይሄ ሁሉ ጳጉሜ የክረምት ወቅት ላይ እንደዋለ ሁሉ ዕለተ ምጽአትም ሳይመጣ ተዘጋጅታችሁ ኑሩ የሚል መልእክት ክርስቶስ አስተላልፎበታል። አንደኛ ይሄ ነው። ሁለተኛ የክረምት ወቅት እንደሚታወቀው እጽዋት የሚያብቡበት ጊዜ እንጂ ፍሬ የሚይዙበት ጊዜ አይደለም። ምን የሚሉበት ጊዜ? የሚያብቡበት እንጂ ፍሬ የሚይዙበት ጊዜ አለ። ፍሬ ሳይገኝባችሁ እንዳትቀሩ፣ አበባ ብቻ ሆናችሁ ማለት ሃይማኖት ብቻ ይዛችሁ እኔ ክርስቲያን ነኝ ብላችሁ አትቀሩ ሲል ነው። ለምን ሲባል ፍሬ ከሌለን ከንቱ ነን ማለት ነው። ለዚህ ነው ክርስቶስ ራሳቸውን ሲያመጻድቁ የነበረ ፈሪሳውያንና ሰዱቃውያኑ ሲወቅሳቸው ምንድን ያለው? ይምሰልክሙ ዘታመስጡ በብሂለ ዘትብሉ አብነ አብርሃም ብሏቸዋል። አብርሃምን ያህል አባት አለን እያላችሁ አትመጻደቁ ብሏል። ለምን? የአብርሃምን ግብር ያዙ። አይታችኋል። የአብርሃም ግብር ምን ይባላል? ፍሬ ተብሎ ይጠራል። ፍሬ ተብሎ ይጠራል። ለዚህ ነው በረከታቸው ይደርብንና ብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ዘኢትዮጵያ በአንድ ወቅት ላይ ሲያስተምሩ እንዲህ ብለዋል። እስከ መቼ ድረስ የአብርሃሙ ሥላሴ ትላለህ? የኔ ሥላሴ የምትለው መቼ ነው ብለዋል። አይታችኋል። ይሄ ማለት ምን ማለት ነው? እንግዲህ ሥላሴ አብርሃም ቤት ገቡ እያል እንናገራለን። ሥላሴ እኔ ቤት ገቡ ብለን የምንለው መቼ ነው? ስለዚህ ሥላሴ እኔ ቤት ገቡ ለማለት ምን ይፈልጋል ማለት ነው? ግብር ይፈልጋል ማለት ነው። ልክ እንደ አብርሃም ስራ ይፈልጋል ማለት ነው። ስለዚህ ይሄንን ሲያሳይ ክርስቶስ ሸሽታችሁ በክረምት አይሁን፣ በክረምት እንዲያው ምን በሉ ተጠንቀቁ ብሎ አስተምሮናል ማለት ነውና ስለዚህ ይሄንንም የምናስብበት ጊዜ ነው። ሌላ